ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ መጣሁት ባለ 3 ፊደል ቃል መመስረትና ማንበብ ነው የሚሆነው። ሁላችሁም ሀሳባችሁን ሰጣችሁ እንዲሁም ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ዝሙት ዝሙት ዝ ከዘቤተሰብ ስድስተኛ፣ ሙ ከመቤተሰብ ሁለተኛ፣ ት ከተቤተሰብ ስድስተኛ። እነዚህ 3 ፊደላት በአንድ ላይ ዝሙት ዝሙት የሚል ቃል ይሰጡናል ማለት ነው። ሲኦል ሲ ከሰቤተሰብ 3ኛ፣ ኦ ከአቤተሰብ 7ኛ፣ ል ከደቤተሰብ 6ኛ። እነዚህ 3 ፊደላት በአንድ ላይ ሲኦል የሚል ቃል ይሰጡናል ማለት ነው። ስቃይ ስ ከሰቤተሰብ 6ኛ፣ ቃ ከቀቤተሰብ 4ኛ፣ ይ ከየቤተሰብ 6ኛ። እነዚህ 3 ፊደላት በአንድ ላይ ስቃይ የሚል ቃል ይመሰርቱልናል ማለት ነው። ገዳይ ገ ከገቤተሰብ መጀመሪያ፣ ዳ ከደቤተሰብ 4ኛ፣ ይ ከየቤተሰብ 6ኛ። እነዚህ 3 ፊደላት በአንድ ላይ ገዳይ የሚል ቃል ያስገኙልናል ማለት ነው። ግፈኛ ግ ከገቤተሰብ 6ኛ፣ ፈ ከፈቤተሰብ መጀመሪያ፣ ኛ ከኘ ቤተሰብ 4ኛ። በአንድ ላይ እነዚህ 3 ፊደላት ግፈኛ የሚል ቃል ያስገኙልናል ማለት ነው። ጨካኝ ጨ ከጨ ቤተሰብ መጀመሪያ፣ ካ ከከቤተሰብ 4ኛ፣ ኝ ከኘ ቤተሰብ 6ኛ። በአንድ ላይ እነዚህ 3 ፊደላት ጨካኝ የሚል ቃል ይሰጡናል ማለት ነው። ለካፊ ለ ከለቤተሰብ መጀመሪያ፣ ካ ከከቤተሰብ 4ኛ፣ ፊ ከፈቤተሰብ 3ኛ። በአንዴ ስናጣምራቸው ለካፊ የሚል ቃል እናገኛለን። ወረኛ ወናረ ከየቤተሰባቸው መጀመሪያ፣ ኛ ከኘ ቤተሰብ 4ኛ። በአንድ እነዚህ 3 ፊደላት ወረኛ የሚል ቃል ይሰጡናል ማለት ነው። ምቀኛ ም ከመቤተሰብ 6ኛ፣ ቀ ከቀቤተሰብ መጀመሪያ፣ ኛ ከኘ ቤተሰብ 4ኛ። እነዚህ 3 ፊደላት በአንድ ላይ ምቀኛ የሚል ቃል ያስገኙልናል ማለት ነው። ዘረኛ ዘናረ ከየቤተሰባቸው መጀመሪያ፣ ኛ ከኘ ቤተሰብ 4ኛ። በአንድ ላይ እነዚህ 3 ፊደል ስናጣምር ዘረኛ የሚል ቃል ይሰጡናል ማለት ነው። ቀማኛ ቀ ከቀቤተሰብ መጀመሪያ፣ ማ ከመቤተሰብ 4ኛ፣ ኛ አሁንም ከኘ ቤተሰብ 4ኛ። በአንድ እነዚህ 3 ፊደላት ቀማኛ የሚል ቃል ያስገኙልናል ማለት ነው። አውሬ አ ከአቤተሰብ መጀመሪያ፣ ው ከወቤተሰብ 6ኛ፣ ሬ ከረቤተሰብ 5ኛ። እነዚህን 3 ፊደላት በአንድ ላይ ስናጣምር አውሬ የሚል ቃል እናገኛለን። ሀገር ሀና ገ ከየቤተሰባቸው መጀመሪያ፣ ር ከረቤተሰብ 6ኛ። በአንድ ላይ ስናጣምር ሀገር የሚል ቃል ይሰጡናል። ሰላም ሰ ከሰቤተሰብ መጀመሪያ፣ ላ ከለቤተሰብ 4ኛ፣ ም ከመቤተሰብ 6ኛ። በአንድ ላይ እነዚህ 3 ፊደላት ሰላም የሚል ቃል ያስገኙልናል ማለት ነው። ፍቅር እነዚህ 3 ፊደላት ከየቤተሰባቸው 6ኛ ሲሆኑ በአንድ ላይ ፍቅር የሚል ቃል ይሰጡናል ማለት ነው። ወንዝ ወ ከወቤተሰብ መጀመሪያ፣ ንና ዝ ከየቤተሰባቸው 6ኛ። በአንድ ላይ እነዚህ 3 ፊደላት ወንዝ የሚል ቃል ይሰጡናል ማለት ነው። ባህር ባ ከበቤተሰብ 4ኛ፣ ህና ር ከየቤተሰባቸው 6ኛ። በአንድ ላይ በስራ ስንደረድር ባህር የሚል ቃል ይሰጡናል ማለት ነው። ሐይቅ ሀ
ከሀ ቤተሰብ መጀመሪያ የናቀ ከየቤተሰባቸው ስድስተኛ እነዚህን 3 ፊደላት በአንድ ላይ ሐይቅ ሐይቅ የሚል ቃል እናገኛለን። ልማት 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 ል ካለቤተሰብ ስድስተኛ ማ ከመቤተሰብ አራተኛ ት ከተቤተሰብ ስድስተኛ በአንድ ላይ ልማት ልማት የሚል ቃል እናገኛለን ማለት ነው። ምርት 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 እነዚህ 3 ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ስናጣምር ምርት ምርት የሚል ቃል ይሰጡናል ማለት ነው። ጥጋብ 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 ጥ ከጠቤተሰብ ስድስተኛ ጋ ከገቤተሰብ አራተኛ ብ ከበቤተሰብ ስድስተኛ በአንድ ላይ ስናጣምር ጥጋብ ጥጋብ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይዛ። ሰላም ሁኑ። ቻው